ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የሰኔ 1 ቀን 2018 ዓ.ም የዕለቱን ዜናዎች ዋና ዋናዎቹን አስቀድመን እናስደምጣችኋለን። አንድ ከሆናችሁ ብቻ ታግዙናላችሁ ሲል ራስ ደረጀ በላይ ለህዝቡ መልእክት አስተላልፏል። በጎንደር ቀጠና የሚካሄዱ ወታደራዊ እንቅስቃሴዎች በህዝብ ላይ እየደረሱ ስላሉ ጥቃቶች የአሩሲውን ጥቃት ጨምሮ እና ህዝቡ ሊወስደው ስለሚገባው አቋም አርበኛው ምን አለ የሚለውን ዝርዝር እናስደምጣችኋለን። ፋኖ በአዲስ አበባ ዙሪያ ስኬታማ ውጊያዎችን አካሂዷል። የአማራ ፋኖ ብሔራዊ ንቅናቄ 2 የወረዳ ከተሞችን በቁጥጥር ስር ከዋለ በኋላ እርምጃው ቀጥሏል። የተካሄዱ የውጊያ ውጤቶችንና ተያያዥ መረጃዎችን ይዘንላችሁ ቀርበናል። ይደመጣል። ህዝባችን ብቻ ነው ቀይ መስመራችን በማለት የተላለፈው የፋኖ መልእክትም ሰፊ ትኩረት አግኝቷል። የአማራ ፋኖ ብሔራዊ ንቅናቄ በሰራዊት ስነ ምግባር በህግና ስርዓት እንዲሁም በአቅም ግንባታ ዙሪያ እያከናወነ ስላለው ስራ የሰጡ መረጃዎችን በዝርዝር ይዘናቸዋል። በኦሮሚያ ክልል ጥምቀትን፣ ኢሬቻንና ዋቄ ፈናን በተመለከተ የወጣው አዲስ የመሬት አጠቃቀም መመሪያ ውይይት አስነስቷል። የመመሪያው ይዘት የተለያዩ ወገኖች እየሰጡት ያለው ምላሽና ሊኖረው የሚችለውን ተጽዕኖ በዝርዝር እንቃኘዋለን። ይደመጣል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ያደረጉት ጉዞ በቀጠናው ፖለቲካ ውስጥ መነጋገሪያ ሆኗል። ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር የሚያደርጉት ውይይት ምን ይዟል? በአፍሪካ ቀንድ የደህንነት ጉዳዮችና በቀጠናው ያሉ የጂኦፖለቲካ ለውጦች ላይ ምን ተጽዕኖ ሊያሳድር ይችላል? የተንታኞችን አስተያየት ጨምረን እናቀርባለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ተያያዥ መረጃዎችን አሰናድተን ይዘንላችሁ ቀርበናል። አብራችሁን እንድትቆዩ የጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አንድ ከሆናችሁ ብቻ ታግዙናላችሁ። ራስ ደረጀ በላይ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ህዝብ በጎንደር ቀጠና የሚያካሄደውን ወታደራዊ ግዳጅ በብቃት በመወጣት ታላላቅ ጀብዶችን እየፈጸመ ይገኛል። ከወታደራዊ ተጋድሎ በተጓዳኝም የብልጽግናውን ስርዓት የሚፈጽመውን ብሔር ተኮርና ሃይማኖትን መሰረት ያደረገ ጥቃት የደረሰበትን የክፋት ደረጃ ለህዝብ እያሳወቀ መሆኑን አሳይቷል። በማዕከላዊ ጎንደር ዞን ብርቱ ተጋድሎ በማካሄድ የብልጽግናውን የጨረባ ምርጫ ከማስቆም ጀምሮ የስርዓቱን ቅጥረኛ ዘራፊዎች ና ነፍሰ ገዳዮችንም በመከላከል እየታገለ የሚገኘው 202ኛ ኮር በቅርቡ በኦሮሚያ ክልል አሩሲ የጠቅላይ ግዛት የተፈጸመውን ሃይማኖት ተኮር ጥቃትን አውግዟል። ታላቁ አርበኛ ራስ ደረጀ በላይ በዚህ ህዝባዊ ውይይት ላይ ተገኝቶ ባስተላለፈው መልእክትም የምንታገለው እንደ ህዝብ በአማራነታችን እንዳንገደል፣ ሃይማኖታችን እንዳይጠፋና ክብራችን እንዲጠበቅ ነው። እኛ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮችን ብቻ አይደለም የምንጠብቀው፣ ሁሉንም ሃይማኖት ተከታዮችን ከጥቃትና ከጥፋት ለመጠበቅ ነው የወጣ ነው ብለዋል። አርበኛው አክሎም ስርዓቱ በመዋቅር ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮችንና ተቋማትን አምርሮ እንደሚጠላ አስታውሶ ለዚህም ከቀጥተኛ ጥፋት ማስፈጸም በተጨማሪም በመሪው ደረጃ የቅዳሴ ድምፅ ረብሾኛል፣ ኦርቶዶክስ ለስልጣኔና ለዲሞክራሲ አትሆንም ጎታች ናት ብለው መናገራቸውን አስታውሷል። በዚህ ደረጃ ሃይማኖቷንና ተከታዮቿን አምርሮ የሚጠላውን የብልጽግና ስርዓት በጽናትና በአንድነት ታግሎ ማስወገድ ደግሞ የሁሉም ኢትዮጵያውያን አሁናዊ ግዴታ መሆኑን የተናገረው አርበኛ ደረጀ በላይ አባቶቻችን ጣሊያንና ሌሎች የውጭ ጠላቶቻችን በጽናት ታግለው ማሸነፍ የቻሉት በታጠቁት መሳሪያ ሳይሆን በነበራቸው አንድነት ምክንያት ነው። አሁንም እንደ አማራ አንድ ሆነን በመታገልና በመቆም የጋራ ጠላቶቻችንን ማሸነፍ እንችላለን። እናንተ አንድ ከሆናችሁ እኛን ትደግፉናላችሁ፣ አንድ ካልሆናችሁ ግን ለራሳችሁም ትጠፋላችሁ ብሏል። አርበኛ ደረጀ ያስተላለፈውን አጭር መልእክት ተከታትለን እንመለስ። ሰላሜን ጭምር እኛ አማራዎች ለሃይማኖታችን ብቻ አይደለም የወጣነው። ሃይማኖታችን ተነካ ብለን ሃይማኖታችን እናስከብራለን። የሌሎችን ሃይማኖት እናከብራለን። ብዙ ሃይማኖት አለ። የሁሉንም ሃይማኖት እንደ ኦርቶዶክስ ሃይማኖት አድርገን እናከብራለን። የእኛን ሃይማኖት ደግሞ የሚፈልጉት ትንሾቹ ናቸው። ከፓርቲው ጋር ፓርቲውን ተከትሎ መሄድ ሃይማኖታችን የሚጠላ አለ። ከበደ አበበ ማለት አልችልም ማለት። ስለዚህ በዚህ ሁላ ተጠንቀቁ። ወናችሁን ህዝባችን እንፋቀር ማለት እኛ ከተፋቀርን እንኳን መሳሪያ ያያለን በእምነታችንና በመፋቀራችን ማንም አይደፍረንም። ድሮ አባቶቻችን ኢትዮጵያን ለቀይ ግዛት ሳያስወሯት የቀሩ በመሳሪያ አይደለም፣ አንድ በመሆን ነው። ስለዚህ አንድ ሁኑ። አንድ ከሆናችሁ ወንድሞቻችን መደገፍ አለብን ትላላችሁ። በምን በብር ብቻ አይደለም ብታግዙኝ፣ በሐሳብ፣ በጸሎት፣ በምክር፣ በመረጃ። እዚህ ላይ ጨውድባ ሲገባ እኮ ጠላት
ማንን ጠርጎ የሚመታ ጠላት ብዙ መረጃ የሚሰጥ ሰው አለ። እንደዛ አትሁኑ፣ ትጋለጣለህ። ከበደ እያልን አንመታምን፣ አናስርንም፣ አንደበድብም። ግን በሰውነት ላይ ሙቅ የሚለቅብህ ውስጥ ታውቀዋለህ፣ ስራን ታውቀዋለህ። እኛ እንደ መንግስት አይደለንም፣ ህዝባችን አናሳቅም። የኔ ወንድም ባለየ ቢሆን የኔ ወንድሞች ሶስቶች ደግሞ ንጹህ ናቸው። ለነዛ ስንል ደግሞ እያየነ እየሸረፍን እናልፈዋለን። ተለት ተለት ይስተካከላል ስንል ብለን ግን ጉድ እናወጣለን። እና እርስ በርሳችሁ አማራ ምሰሉ። ሲቀጥል አማራ ኢትዮጵያ ነው። ህዝባችን ብቻ ነው ቀይ መስመራችን። ፋኖ የአማራ ፋኖ ብሔራዊ ንቅናቄ የሰራዊት ግንባታና የአቅም ማጎልበት ስራዎችን በስፋት እያከናወነ ሲሆን በተለይም የሰራዊት ስነ ምግባር ላይ የማይናወጥ አቋም መያዙን አስታወቀ። የአጼ ቴዎድሮስ የህግና ስነ ስርዓት ክፍል ለ201ኛ ኮርና በስሩ ለሚገኙ ክፍለ ጦር አመራሮች ማለትም ለ54ኛና 74ኛ ክፍለ ጦር እንዲሁም ለጊዜው አስተዳደር የፍትህ አካላት ለ8 ቀናት የቆየ የአቅም ማጎልበቻ ስልጠና መስጠቱን አስታውቋል። በስልጠናው የማጠናቀቂያ መርሃ ግብር ላይ የተገኙ አርበኛና ጠበቃ ምንያምር አዲስ እንደገለጸው የትግላችን ቀይ መስመር ህዝባችን ብቻ ነው። ከህዝባችን የሚበልጥም ሆነ ከህዝባችን ተቃራኒ የሆነ ምንም ምድራዊ ኃይል አይኖረንም ሲል ያሳሰበ ሲሆን በተለይም እስካሁን የታዩ የስርዓት መጓደሎች፣ ዝርፊያዎችና ህዝብን የማያስደስቱ ተግባራት ከዚህ በኋላ በምንም መልኩ በቸልታ የሚታለፉ አለመሆናቸውን አሳስቧል። ስልጠናው በዋናነት በህግ ግንዛቤና በድርጅታዊ መመሪያዎች ላይ ትኩረቱን ያደረገ መሆኑን ያስታወቀው የ201ኛ ኮር የህዝብ ግንኙነት ክፍል ስልጠናው ድርጅታዊ መመሪያን መሰረት ያደረገ ከመሆኑም በላይ የተቀላጠፈ የፍትህ አገልግሎት ለመስጠት የሚያስችል እንዲሆን ታስቦ የተሰናዳ ነው። ሰልጣኞችም የሰጣቸውን ስልጠና ተከትሎ ጥራት ያለው ጊዜ፣ ጉልበትና ወጪን የሚቆጠብ የፍትህ አገልግሎት የመስጠት ኃላፊነት በትጋት እንዲወጡ ሲል የዙ አመራር አርበኛና ጠበቃ ምንያምር አዲስ ማሳሰቡን አስታውቋል። ሌላው በስልጠናው መጠናቀቂያ መርሃ ግብር ላይ የተገኘው የ201ኛ ኮር ዋና አዛዥ አርበኛ ላይችሉ ገበየው በበኩሉ ሰልጣኞች በስልጠናው ባገኙት የህግ ግንዛቤ መሰረት የህዝባችን ማህበራዊ ፍትህ ማረጋገጥ እንዳለባቸው አሳስቧል። የተጣለባቸውን ኃላፊነትን በቅንነትና በታማኝነት እንዲወጡ ጥሪ አቅርቧል። የአጼ ቴዎድሮስ የህግና ስነ ስርዓት መምሪያ ምክትል ኃላፊ አርበኛና ጠበቃ ምንያምር አዲስ በስልጠናው ማጠናቀቂያ ላይ ያስተላለፈውን አጠር ያለ መልእክት ተከታትለን እንመለስ። ህይወት ለመኖር ከመበዝበዝና ያንን ሐሳብ ወደ አይምሮአችን እንዳይመጣ መገደብ እና መጠንቀቅ፣ በስነ ምግባር ማገልገል ያስፈልጋል ማለት ነው። ዕውቀት ጠልነትን ማስወገድ ያስፈልጋል። ዕውቀት ጠልነትን ማስወገድ ያስፈልጋል። በውይይት በንግግር በሂስና በግለ ሂስ የሚያምን የትግል ማህበረሰብ ልንሆን ይገባል ማለት ነው። ከቡድንተኝነት ከአንጀኝነት መራቅ፣ ሰራዊቱን በጥቅማ ጥቅም በአካባቢ በቀደመ ግንኙነት መሰረት አድርጎ ከመከፋፈል መቆጠብ ያስፈልጋል ማለት ነው። ያስፈልጋል። ለትግል የወጣንለትን ህዝብ ከማንገላታት የምንወደውን የምናከብረውን ታላቁን የአማራን ህዝብ በገንዘብ በጥቅም ያላግባብ በመበዝበዝ የመልካም አስተዳደር ችግር ከመፍጠር መቆጠብ ያስፈልጋል ማለት ነው። ስለዚህ ህዝባችን በስልጠናው ላይ እንዳያችሁት ቀይ መስመራችን ነው። በህዝባችን አንደራደርም። ከእርምጃ በፊት ስልጠና መቅደም አለ። ይሄ የድርጅት አቋም ስለሆነ ነው እንጂ በህዝባችን ላይ በግልጽ ገንዘብ የሚጠይቅ በግልጽ በዝምድና የሚሰራ ካሁን በኋላ ድርጅቱ የማይታገስ ይልቁንም ዳዊ እና መከባበርና ሰንሰለታዊ ትዕዛዝን ማክበር ይገባል። የፈጠርነው ድርጅት ነው፣ ያቋቋምነው ድርጅት ነው። የምንመራው በድርጅቱ ህግና ደንብ ነው። የምንመራው በተዋረድ በድርጅታዊ መሪዎች ነው የምንመራው። ስለዚህ ድርጅታዊ እዝና ሰንሰለትን ማክበር እና መተግበር ያስፈልጋል ማለት ነው። ከዛ እንደዚያ ችግር ከመፍጠር መቆጠብ ያስፈልጋል የሚለውን ለማሳሰብ ያህል ነው። ስለዚህ የተመደብንበት ኃላፊነት የፍትህ አገልግሎት የመስጠት ኃላፊነት ከፍተኛ ኃላፊነት፣ ያውም ታላቁን የአማራን ህዝብ በፍትህ ማገልገል የድርጅታችን አምባሳደሮች የጀርባ አጥንቶች መሆናችንን አውቃችሁ ኃላፊነታችሁን በአግባቡ እንድትወጡ አደራ ለማለት ነው። ከዚህ በተጨማሪ 3-4 የሆኑ ማስታወሻ ያዙ። በርካታ እስረኞች እንዳሉ ጥቆማ በተደጋጋሚ ይደርሰናል። በምታስተዳድሩት ቀጠና ውስጥ ማለት ነው።
በነፃ መሰናበት ያለበት ደግሞ በነፃ እንዲሰናበት በማድረግ የፋኖ ብርቱ ተጋድሎና ጀብዱ በአዲስ አበባ ዙሪያ በትናንትናው ዕለት 2 የወረዳ ከተሞችን በክንዱ ተጋድሎ የተቆጣጠረው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በዚህ ዕለት አመሻሽ ባደረገው ተጋድሎ ደግሞ አዲስ አበባ ዙሪያ ልዩ ጀብዱ ፈጽሟል። በዙ የከሰም ሁለተኛ ኮር ቡልጋ ክፍለ ጦር ባደረገው ተጋድሎ መነሻውን ከመተብላ ወደ አዲስ አበባ የምርጫ ኮሮጆ ተሸክሞ ሲጓዝ በነበረው የብልጽግናው ሰራዊት ላይ ከፍተኛ ኪሳራ አድርሶበታል። የዕለቱን ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን የላከው የዙ ህዝብ ግንኙነት መምሪያ የጠላት ሰራዊት መነሻውን ከምጃር አረርቲ ከተማ አድርጎ ወደ መተብላ ከተማ ለመግባትና የምርጫ ኮሮጆውን ይዞ ለመውጣት ነበር እንቅስቃሴ ያደረገው። ሆኖም በዚህ መልኩ ያደረገው ሙከራ በቡልጋ ክፍለ ጦር አናብስቶች ተገርፎ እንዳሰበው ሳይሳካለት ቀርቷል ብለዋል። ለ8 ሰዓታት የዘለቀ ውጊያ ማድረጉን የዙ ህዝብ ግንኙነት መምሪያ አክሎ ገልጾ ልዩ ቦታው ከአክራሚ እስከ ተሪ አካባቢ ውጊያው ተካሂዷል። በዚህም ውጊያው የጠላት ኃይል ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ደርሶበታል ሲል ጨምሮ ገልጿል። የፋኖ ብርቱ ክንድ የከበደው የብልጽግናው ሰራዊት የደረሰበትን ቁሳዊና ሰዋዊ ኪሳራ መቋቋም ሳይችል ቀርቶ የፋኖን ጥቃትና የውጊያ አቅም ከተመለከተ በኋላም የምርጫ ኮረጆውን በምንጃር በኩል አጓጉዞ ወደ አዲስ አበባ ማድረስ እንደማይችል ሲረዳ የጉዞ አቅጣጫውን በመቀየር በመተሐራ በኩል የሚያስወጣውን መንገድ ለመጠቀም መገደዱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ አስታውቋል። በዚህ ውጊያ ከቡልጋ ክፍለ ጦር ሰራዊት በተጨማሪም የአባት ጦር አርበኞች የተጫወቱት ሚና ከፍተኛ እንደነበር የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው 2 ኮሮች ማለትም መሐመድ ቢሆኔ ኮር አስቴጎማ ተራራ ክፍለ ጦርና አጼ ዘርዓ ያዕቆብ ኮር አጼ ይኩኖ አምላክ ክፍለ ጦር በጋራ ታላቅ የህዝብ ውይይት መድረክ ማካሄዳቸው ታውቋል። የጋራ ህዝባዊ ውይይቱ የተካሄደው 2 ክፍለ ጦሮች በሚያስተዳድሩ ሸዋ ጠቅላይ ግዛት ይፋት አውራጃ አንጾኪያ ገምዛ ወረዳ ነው። በወረዳው ሀገረ ማርያም ሟጨራ ቀበሌ በመስኖ ከተማ የተካሄደው የጋራ ህዝባዊ ጉባኤ አስመልክቶ የዙ ህዝብ ግንኙነት መምሪያ ሲገልጽም በህዝብ ውይይትና የአንድነት ፕሮግራሙ ላይ የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ አቤ ጺሞ የዝ ከፍተኛ አመራሮች የኮርና ክፍለ ጦር አመራሮች በተገኙበት ከህዝባችን ጋር ፊት ለፊት በመወያየት የተፈጠሩ የህዝብ ቅሬታና ችግሮች ተገቢና ፍትሐዊ መልስ የተሰጠበት ሆኗል ብለዋል። በህዝብ መድረኩ የተገኙት የአካባቢው ነዋሪዎች በበኩላቸው አማራ ያለ ፋኖ መኖር አይችልም፣ ታግላችሁ ስላኖራችሁን እናመሰግናለን፣ አብረናችሁ በመታገል ታሪክ እንሰራለን፣ አንድነታችንን በማጽናት ዳግም ቃላችንን እናድሳለን ሲሉ መናገራቸውን የዙ ህዝብ ግንኙነት መምሪያ ተናግረዋል። የአቶ ሽመልስ ቢሮ አነጋጋሪ ውሳኔ። ኦህዴድ ብልጽግና በኦሮሚያ ክልል ጥምቀትን፣ ኢሬቻንና ዋቄፈናን በተመለከተ አዲስ የመሬት አጠቃቀም መመሪያ ማውጣቱ ታወቀ። ባለፉት 8 ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንና ተቋማት እንዲሁም የሃይማኖቱ መሪዎች በክፉ መከራ ያዩበት ይህ ክልል የጥምቀት በዓል ማክበሪያን በተመለከተም ያወጣው መመሪያ ካለፉት ጊዜያት የከፋ እንዳይሆን አሳሳቢ ሆኗል። የኦሮሚያ ክልል ያወጣውን የመሬት መመሪያ ውሳኔ ተመልክቻለሁ ብሎ ዋዜማ ሬዲዮ ዛሬ ባሰራጨው ዘገባ እንደገለጸው የክልሉ መሬት ቢሮ ለ23ቱ ከተማ አስተዳደሮችና ለ21ዱ የዞን መሬት መምሪያዎች ስራ ላይ እንዲውል አጽድቆ መመሪያ ልኳል። መመሪያው በውስጡ ካካተታቸውና ህጋዊ የይዞታ ማረጋገጫ ሰነድ እንዲሰጣቸው ቢሮ ከወሰነው የከተማ መሪዎች መካከል ለጋራ ጥቅም የሚውሉና እንደ ጥምቀት፣ ዋቄፈና እንዲሁም ኢሬቻን የመሳሰሉ ሃይማኖታዊና ባህላዊ ይዘት ያላቸው ህዝባዊ የአደባባይ በዓላት የሚከበሩባቸው መሬቶች ይገኙበታል ብሏል። ሚዲያው አክሎም እነዚህ አካላት ህጋዊ የባለቤትነት ማረጋገጫ ሰነድ የሚሰጣቸው የክልሉ መንግስት ያስቀመጠው መስፈርት ካሟሉ ብቻ ነው ይላል። የክልሉ መስፈርት የተባለው ደግሞ መሬቱ የክልሉ መንግስት የከተማ መሬት ሊዝ አዋጅ ካጸደቀበት ከጥር 24 ቀን 2005 ዓ.ም በፊት አገልግሎት ሲሰጥ የነበረ መሆኑ መረጋገጥ እንዳለበት የሚደነግግ ነው። መሬቱን ለማስተዳደር ህጋዊ ፈቃድ ያለው ወይም ኃላፊነት መውሰድ የሚችል አካል ካለ እንዲሁም ከከተማ ፕላን ጋር የሚጣጣም ከሆነ ብቻ ህጋዊ የባለቤትነት ማረጋገጫ ሰነድ እንደሚሰጠው ከአቶ ሽመልስ አብዲሳ ቢሮ የተላለፈው ውሳኔ ያሳያል። የይዞታው ስፋት መሬቱ እየሰጠ ካለው አገልግሎት አንጻር ሲታይ ከፍተኛ የሆነና የመሬት ብክነት ያስከተለ መሆኑ ከተረጋገጠ መሬቱ ተለክቶ የሚተርፈው መሬት ለሌላ አገልግሎት እንዲውል ይደረጋል ሲል መመሪያው መደንገጉን ዋዜማ ተመልክቻለሁ ብሏል። ይህ ውሳኔ ነው በአስተያየት ሰጪዎች አሳሳቢነት ተብሎ የተገለጸው። አስተያየት ሰጪዎች ስጋታቸውን ሲገልጹም የክልሉ መንግስት በተለይም ቀናነት የሌለው ከመሆኑን ባሻገር ክፋትና መድሎን የሚያስቀድም በመሆኑ ይህን መመሪያ መሰረት በማድረግ የጥምቀት ማክበሪያ ቦታን ለመቀማትና ለመውረስ ይጠቀምበታል በማለት ይናገራሉ። መመሪያው ህጋዊ ባለቤትነት ማረጋገጫ ሰነድ የሌላቸው ለትርፍ ያልተቋቋሙ ድርጅቶችና የሲቪክ ማህበራት የሚስተናገዱበትን መንገድም ዘርዝሯል። መስፈርቱን አሟልተው የተገኙ ድርጅቶች የባለቤትነት ማረጋገጫ ሰነዱ የእነዚሁ ለትርፍ ያልተቋቋሙ ተቋማት ጉዳይ በሚመለከተው መንግስታዊ ተቋም በኩል ተላልፎ እንደሚሰጥ
መመሪያው ያትታል። መመሪያው ህጋዊ የይዞታ ማረጋገጫ ሰነድ የሌላቸው የሃይማኖት ተቋማት ህጋዊ ሰነድ የሚያገኙበትን መንገድ ያስቀመጠ መሆኑን የገለጸው የዋዜማ ዘገባ የሃይማኖት ተቋሙ ህጋዊ ሰውነት ያለው ከሆነ፣ የታደሰ የምዝገባ ፈቃድ ያለው ከሆነ፣ መንፈሳዊ አገልግሎት እየሰጠ ከሆነ፣ የሃይማኖቱ ተከታዮች ያሉት መሆኑን ከከተማ አስተዳደር ወይም ከቀበሌ የመንግስት መዋቅር የድጋፍ ደብዳቤ አጽፎ ማቅረብ ካቻለ ህጋዊ የባለቤትነት ማረጋገጫ ሰነድ እንደሚያገኝ በመመሪያው ላይ ሰፍሯል። ለሃይማኖት ተቋማቱ ህጋዊ የሚደረግላቸው ይዞታ የሃይማኖት ተቋሙ ከታነጸበት ስፍራ እስከ ውጭ አጥር ድረስ ብቻ ያለው መሬት መሆኑን መመሪያው ያዛል። ይህ የኦህዴድ ብልጽግና መመሪያ ከስርዓቱ መሪዎች ባህሪ በመነሳት በስጋትነት እንዲታይ ያደረገው ሲሆን በተለይም የኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታዎችን ለመውረስ እና የበዓላት ማክበሪያ ቦታዎችን ለመቀማት ያለመ እንደሆነ ስጋት እንዳደረባቸው አንድ አስተያየት ሰጪ ተናግረዋል። አስተያየት ሰጪው አክለውም የክልሉ መንግስት ቀናነት ቢኖረው ኑሮ የመመሪያው መውጣት አስፈላጊ ባልሆነ ነበር። ነገር ግን የክልሉ መንግስት ጨምሮ አጠቃላይ የኦሮሚያ ፖለቲከኞች ኦርቶዶክስ ተዋሕዶ ቤተክርስቲያንን ከአማራ ጋር አጣምረው ስለሚመለከቱና እሷንም ማዳከም ስለሚፈልጉ ይህን መመሪያ ተጠቅመው ርስቶቿን መቀማት፣ የፈረሱ ቤተ እምነቶችንም ተመልሰው እንዳይገነቡ ማድረግና ተጨማሪ የቤተ ክርስቲያን ግንባታ እንዳይካሄድም ይህንን መመሪያ ተጠቅመው ክልከላ እንደሚፈጽሙ ግልጽ ነው ብለዋል። ከዚህ በፊት ጀዋር መሐመድ በኦሮሚያ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአማራ ቁንጽላዎች ናቸው ብሎ መናገሩ የሚታወስ ነው። አቶ ሽመልስ አብዲሳን በተመሳሳይ ለኦሮሞ ልጆች የአይሁድ ስም መስጠት የጀመረው ክርስትና በኦሮሚያ ከገባ በኋላ ነው ሲሉ መናገራቸው አይዘነጋም። የሰሞኑን የአሩሲዮን መዋቅራዊ ጥቃት ጨምሮ ባለፉት 8 ዓመታትን በተቀናጀ መልኩ በክልሉ የሚገኙ የኦርቶዶክስ ተዋሕዶ ምዕመናን፣ ገዳማት መሪዎችና አገልጋዮች ከፍተኛ መከራ መቀበላቸው ይታወቃል። የኢሳያስ የካይሮ ጉዞ ሚስጥሮች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዓመት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ወደ ካይሮ ያቀኑበት ምክንያት ከግብጽ በቀረበ ጥሪ መሆኑን የኤርትራው መንግስት ቃል አቀባይ ገለጹ። ቃል አቀባዩ የማነ ገብረ መስቀል የፕሬዝዳንቱን የካይሮ ጉዞ አስመልክቶ ባስተላለፉት መልእክት ከፕሬዝዳንት አልሲሲ ጋር በሁለትዮሽ ግንኙነት ለማድረግ ነው። የውይይታቸው ዓላማም በቀጠናው ደህንነት፣ በአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ዙሪያ ይወያያሉ ብለዋል። ሆኖም የኢሳያስን ጉዞ ከዚህም ያለፈ ተልዕኮ እንዳለው ተንታኞች ተናግረዋል። እንደ አቶ የማነ መልእክት የሁለቱ መሪዎች የውይይት አጀንዳ በዋናነት በአፍሪካ ቀንድ፣ በቀይ ባህር ደህንነትና በመካከለኛው ምስራቅ ባሉ መጠነ ሰፊ ለውጦች ዙሪያ የሚያተኩር ይሆናል። የመሪዎቹ ውይይት በዚህ ዙሪያ ላይ ልዩ ትኩረት እንደሚያደርግ የገለጹት አቶ የማነ የግብጽ መንግስት ሁልጊዜም ከኤርትራ ጎን ነው። ባሳለፍነው ጥቅምት ወር ፕሬዝዳንት ኢሳያስ በግብጽ የ5 ቀናት ጉብኝት ባደረጉበት ወቅትም የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ግብጽ ቁርጠኛ መሆኗን አረጋግጠው ነበር በማለት የግብጽና የኤርትራ ግንኙነት ከመቼውም ጊዜ በላይ የተጠናከረ መምጣቱን አስታውቀዋል። የብልጽግናው መንግስት የሚሄድበት የጦርነት ፖሊሲው ከጎረቤት ሀገራት ጋር ያለው ብልሹ ግንኙነትና ያልተገራ ጣልቃ ገብነት የኤርትራውን መንግስት ማሳሰቡ ይታወቃል። በሶማሌላንድ ጉዳይ የብልጽግናው ሊቀመንበር የተከተሉት ስሁት መንገድ በባህር በር ጉዳይ ከኤርትራው መንግስት ጋር የገቡበት የጦርነት ቅስቀሳና በሱዳን ጦርነት ጣልቃ ገብተው የሐሚቲ ደጋፊ መሆናቸው ሁሉም ጎረቤት ሀገራት ከኢትዮጵያ ሀገረ መንግስትና ህዝብ ጋር ጥንተ ጠላት ከሆነችው ግብጽ ጋር እንዲወዳጁ አድርጓቸዋል። ግብጽ ከኢትዮጵያ ጋር ያላት ግንኙነት ምን አይነት እንደሆነ የሚታወቅ ነው። በተለይም የህዳሴ ግድብ ግንባታን ተከትሎ የግብጽ አቋም በግልጽ የታወቀ ሲሆን ለዚህ ፍላጎቷ መሳካትም የብልጽግናው ሊቀመንበር ስሁት መንገዶች ተባባሪ ሆነውላታል። በዚህ የተነሳም የሶማሊያ የሱዳንና የኤርትራ መንግስታት ከግብጽ ጋር ግንኙነታቸውን በማጠናከር ከብልጽግናው ስርዓት የሚሰነዘርባቸውን ጥቃት ለመከላከል የራሳቸውን መንገድ እንዲከተሉ አድርጓቸዋል። የሶማሊያ መንግስት ከግብጽ ከቱርክና ከግብጽ ወታደራዊ ድጋፍ የሚደረግለት ሲሆን ኤርትራና ሱዳንም የግብጽ ወታደራዊ ድጋፍ በረከቱ አልተለያቸውም። በትናንቱ የፕሬዝዳንት ኢሳያስ የካይሮ ጉዞም ከተጓዘው የልኡካን ቡድን መካከል የአገሪቱ ውጭ ጉዳይ ሚኒስትር አቶ ኦስማን ሳሊህ መካተታቸው የጉዞ ዓላማ ከእስካሁኖቹ የበለጠ ክብደት እንዳለው ተንታኞች ጠቁመዋል። ከኢትዮጵያ ጋር በህዳሴ ግድብ ምክንያት ለዓመታት ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የትብብር ጥምረት መፍጠራቸው የሚታወስ ነው። ሆኖም የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በህዳሴ ግድብ ግንባታ ምረቃ ላይ መገኘታቸው ግብጽንና ኤርትራን ማስከፋቱ አይዘነጋም። በዚህ የተነሳም ሶማሊያን ከስምምነቱ ስልታዊ በሆነ መንገድ ያገለለ በሚመስል መልኩ በግንቦት ወር የግብጽና የኤርትራ ውጭ ጉዳይ ሚኒስተሮች ብቻ ተገኝተው በቀይ ባህርና በቀጠናዊ ጉዳዮች ላይ መወያየታቸው ይታወቃል። የግብጽ የውጭ ጉዳይ ሚኒስተር ባድር አብድላቲ እና የትራንስፖርት ሚኒስተር ሌተናንት ጄኔራል ካማል አልዋዚር ከሳምንት በፊት ግንቦት 8 ቀን 2018 ዓ.ም ወደ አስመራ በማምራት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው የቅርብ ጊዜ ትዝታ ነው። ከውይይቱ በኋላም የውጭ ጉዳይ ሚኒስተር ባድር አብድላቲ
ኢላቲ የቀይ ባህር አስተዳደርና ደህንነት ጉዳዮች በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው በማለት ኢትዮጵያ በቀይ ባህር አካባቢ እድል ፈንታ እንደሌላት መግለጻቸው ይታወሳል። በአሁኑ ወቅት የቀይ ባህር ቀጠናን ጨምሮ መላው የአፍሪካ ቀንድ ከባድ ውጥረት ላይ ሲሆን በተለይም የህወሓት ተከታታይ ትንኮሳና የብልጽግናው ያጸፋ ምላሽ ቀጠናውን ወደ ከፋ ቀውስ እንዳያስገባው ተሰግቷል። ከትናንት በስቲያ የጦር መሳሪያና ሎጂስቲክ ጭነው ሲጓዙ በነበሩ የህወሓት ታጣቂዎች ላይ የብልጽግናው አየር ኃይል በፈጸመው የድሮን ጥቃት በርካታ የህወሓት ታጣቂ አባላት መገደላቸው ይታወቃል። የድሮን ጥቃቱን ተከትሎ ህወሓት ባወጣው መግለጫም በስራ ላይ የነበሩ የትግራይ ሰራዊት አባላት በድሮን ተመተው ሞተዋል በማለት መግለጹ አይዘነጋም። የኢሳያስ አፈወርቂ የግብጽ ጉዞ ከአቶ የማነ ገብረ መስቀል መግለጫ ባለፈ በኢትዮጵያ ያለውን ሁኔታ ተከትሎ የግብጽን ተሳትፎ ለመወሰንም ያለመ እንደሆነ ተንታኞች የሚናገሩት ከዚህ በመነሳት ነው። ቀደም ሲል እንደተገለጸውና በርካቶችም እንደሚስማሙበት የብልጽግናው ስርዓት የሚከተለው የተሳሳተ የውጭ ጉዳይ ግንኙነት የጦርነት መንገድና ከጎረቤት ሀገራት ጋር ትንኮሳ ውስጥ መግባቱ እንደ ግብጽ አይነት ጥንተ ጠላት ሀገራትን ስቦ ማስገባት ችሏል። በዚህም መሰረት በተለይም ጽምዶ ተብሎ የሚጠራውና ኤርትራና ህወሓት ሌሎች ጁኒየር ፓርትነሮችን አስተባብረው የሚያንቀሳቅሱት ቡድን ከግብጽ መንግስት መጠነ ሰፊ ድጋፍ እንደሚደረግለት ይታመናል። የኢሳያስ ጉዞም ይህን ታሳቢ ያደረገ ሊሆን እንደሚችል ተንታኞች ይገልጻሉ። ከዚህ በተጨማሪም የሶማሊላንድ ሀገር የመሆን ጉዳይ አይቀሬም ወደ መሆን መቃረቡን ተከትሎ ግብጽና አንዳንድ የአረብ ሊግ አባል ሀገራት የሶማሊላንድ አቻ አገር በኢትዮጵያ መፈጠር አለበት፣ ለዚህ ደግሞ ትግራይን ለመገንጠል የሚደረገውን የህወሓትን ፍላጎት እንደግፍ የሚል አቋም በአረብ ሊግ ስብሰባ ላይ መነሳቱን በተከታታይ ዜናዎቻችን መዘገባችን ይታወሳል። ኤርትራ ደግሞ አረብ ሊግ ታዛቢ አገር ስትሆን የኢሳያስና የአልሲሲ ውይይት አንዱ ማጠንጠኛም የአረብ ሊግን የሚመለከት መሆኑን አቶ የማነ ይፋ አድርገዋል። በአረብ ሊግ ጉባኤ ላይ የግብጽን ሐሳብ ያልደገፈችው ብቸኛ ሀገር የተባበሩት አረብ ኤሚሬቶች ስትሆን ሌሎችም በተባበሩት አረብ ኤሚሬቶች ጫና የግብጽን ፍላጎት እንዳይቃወሙ ግብጽ የማግባባት ስራ እየሰራች ትገኛለች። የኢሳያስ ጉዞ ዓላማም ይህን ታሳቢ ያደረገ እንደሚሆን ይጠበቃል። የብልጽግናው መንግስት የባህር በር ፍላጎትን ተከትሎ ስጋት የገባው የኤርትራው መንግስት ከግብፁ ፕሬዚዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘ መሆኑ ይታወቃል። የውጭ ጉዳይ ሚኒስተሩ አስመራ በተገኙበት ወቅትም ፕሬዚዳንቱ ይህንኑ በድጋሚ እንዳረጋገጡላቸው ተገልጿል። የአሁኑ ሁለቱ መሪዎችም በዚህና ሌሎች የቆዩ ጉዳዮችን መሰረት በማድረግ ቀጣይ ግንኙነትን የማጠናከር ውሳኔ የሚተላለፍበት እንደሚሆን ይጠበቃል። የአሁኑ የፕሬዚዳንት ኢሳያስ ጉብኝት የተካሄደው በቀጠናው ቀይ ባህር ጋር በተያያዘ ያለው ውጥረት በተካረረበት ወቅት ሲሆን ይህን የግብጽ እንቅስቃሴም የብልጽግናው መንግስት የገለጸው ግብጽ $100 ሚሊዮን መድባ አካባቢ የሚመስል እንቅስቃሴ እያደረገችብኝ ነው ሲል በውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት በኩል መቃወሙ ይታወሳል። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ግብጽና ኤርትራ ስምምነት ከተፈራረሙ በኋላ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት በሰጡት አስተያየት ኢትዮጵያ የባህር በር የማግኘት ጉዳይ ቅድሚያ የምትሰጠው አጀንዳ መሆኑን ካነሳችበት ጊዜ ጀምሮ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ ነገሮች እየታዩ ነው በማለት ነበር የገለጹት። በዚህ ጉዳይና ቀጣይ ሁኔታዎች ዙሪያ ከብልጽግናው ስርዓት የሚሰጠውን ምላሽ ወደፊት የምናየው ይሆናል። የቀጠናው ውጥረት ግን ከመቼውም ጊዜ በላይ አሳሳቢ ሆኖ ቀጥሏል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።